የጁቬንቱሱ አጥቂ ከነአን ይልዲዝ ወደ አርሰናል ሊመጣ ነው ወይ? የብዙዎቻችሁ ጥያቄ ነው። በተለይም ከትላንትና ምሽት ጀምሮ እንግዲህ ፋብሪዚዮ ሮማኖን ጨምሮ በርካታ የዝውውር ታማኝ የመረጃ ምንጮች ስለ ከነአን ይልዲዝ እና ስለ አርሰናል አዳዲስ መረጃዎችን ይዘው ወጥተዋል። ዛሬ እንግዲህ ለእናንተ በአማረ መልኩ በትኩስ ወደ እናንተ ከማደርሳቸው መረጃዎች ውስጥ አንዱ ነው። እንደዚሁም መድፈኞቹ በጥር የዝውውር መስኮት ከነአን ይልዲዝን ጨምሮ ሌሎች በርካታ ተጫዋቾችን ለማዘዋወር ካሁኑ ዝግጅት እያደረጉ እንደሆነ በተለይም አንድሬ ቤርታ እንቅስቃሴ እያደረጉ እንደሆነ ተሰምቷል። የትኞቹ ተጫዋቾች ናቸው የሚለውንም የምናነሳ ይሆናል። በሌላ በኩል ስለ ቡካዮ ሳካ የአርሰናል ቤት አዲስ ኮንትራት ጉዳይም አዲስ መረጃ ተሰምቷል። ቡካዮ ሳካ አዲሱን ኮንትራት ፈርሟል ወይ? የሚከፈለውስ ምን ያህል ነው የሚለውን ጨምሮ የምንመለከት ሲሆን ስለ ኤብሪቼ ኢዜ ዛሬ እንግዲህ በአርሰናል ቤት ምን ማሳካት እንደሚፈልግ ተጠይቆ በጣም ወሳኝ መልእክትን ለአርሰናል ደጋፊዎችና አርሰናል ቤት ውስጥ ምን ማሳካት እንደሚፈልግ ተናግሯል። እነዚህን ሁሉ የምንመለከታቸው መረጃዎቻችን ናቸው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር እንግዲህ ወደ እናንተ እንደተለመደው በአማረ መልኩ ለማድረስ የስቱዲዮ ሳቲን አክብሬ ተገኝቻለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ በስፋት መድፈኞቹን አርሰናሎችን የተመለከቱ መረጃዎችን ከዚህ ቻናል ማግኘት ትችላላችሁ። እስኪ የሰብስክራይብ ምልክቷን ተጫኑና ቤተሰብ መሆናችሁን አረጋግጡ። እንደዚሁም ይህ ቪዲዮ ለበርካቶች እንዲደርስ ላይክ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። ወደ ከነአን ይልዲዝ የዝውውር ጉዳይ ከማለፋችን በፊት ከቡካዮ ሳካ ጉዳይ እንጀምርና ወደ ሌሎቹ ጉዳዮች እናልፋለን። እንግዲህ በአርሰናል ቤት በአሁኑ ሰዓት ከፍተኛ አንድሬ ቤርታ ተልኮ ተሰጥቷቸው ስራ ተሰጥቷቸው እየሰሩ የሚገኙት የተጫዋቾችን ኮንትራት በማራዘም ጉዳይ እንደሆነ ይታወቃል። ለዚህም ነው ገና ፕሪሚየር ሊጉ እንደተጀመረ በርካታ የአርሰናል ተጫዋቾች ውላቸውን እንዲያራዝሙ አንድሬ ቤርታ ከፍተኛ ስራ በመስራት በርካታ ተጫዋቾች በአርሰናል ቤት ውላቸውን ያራዘሙት። ምክንያቱም አሰልጣኝ ሚኬል አርቴታ እና አንድሬ ቤርታ እንደዚሁም የአርሰናል አመራሮች እነ ክሮንኬ ማለት ነው በአርሰናል ቤት እየሰሩ የሚገኙት ስራ ለቀጣይ 10 ዓመታት የአውሮፓን እግር ኳስ መቆጣጠር እንደሆነ በግልጽ ተናግረዋል። በተለይም አንድሬ ቤርታ ጋዜጠኞች ሲጠይቋቸው በአርሰናል ቤት ምን መስራት እንደሚፈልጉና ደጋፊዎች ለሳቸው ስለሚሰጧቸው ክብር ሲጠየቁ ደጋፊዎች ገና ምኑንም አላዩትም፣ ገና የመጀመሪያ ዓመት ላይ ነው የምንገኘው፣ እኔና አርቴታ እንደዚሁም አርሰናል የተስማማ ነው ለቀጣይ 10 ዓመታት ሙሉ የአውሮፓ እግር ኳስን በበላይነት ተቆጣጥሮ ንጉስ ሆኖ መምራት የሚችል ቡድን በመገንባት ላይ ነው ሲሉ እንግዲህ አንድሬ ቤርታ ተናግረዋል። ለዚህም እንግዲህ ተልኮ ዋነኛው ጉዳይ የተጫዋቾችን ውል ማራዘም ነው። ለዚህም ነው በክረምቱ እንደ ኢታን ዋኔሪ፣ እንደ ማይልስ ሉዊስ ስኬሊም፣ እንደ ጋብሪኤል ማጋሌሽ እንደዚሁም ደግሞ ዊሊያም ሳሊባን የመሳሰሉ በበርካታ ቡድኖች ሲፈለጉ የነበሩ ተጫዋቾች ሊያንድሮ ትሮሳርድን ጨምሮ ውላቸውን እንዲያራዝሙና በመድፉ ቤት እንዲቆዩ የተሰራው ማለት ነው። ታዲያ ብዙዎች ጥያቄ ደግሞ የኮከቡ ቡካዮ ሳካ ቆይታ ነበረ። ምክንያቱም ቡካዮ ሳካ በአሁኑ ሰዓት ዓለማችን ላይ በጣም በምርጥነታቸው ከሚጠቀሱ ተጫዋቾች መካከል ግንባር ቀደም የፊት ለፊት መስመር ተጫዋች ነው። በክንፍ ላይ እንግዲህ በተለይም በእንግሊዝ ብሔራዊ ቡድን በጣም ኮከብ ነው። በአርሰናል በፕሪሚየር ሊግ እንደዚሁም ዓለም ላይ ምርጥ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ግልጽ ነው። በተለይም ኮንሲስተንሲ ወይም ደግሞ በተከታታይ አቋሙ ሳይዋዥቅ በቋሚነት ለረጅም ዓመታት መጫወት መቻሉ ለብዙዎች አድናቆት እንዲቸረው አድርጓል። ለምሳሌ የማንቸስተር ሲቲውን ፊል ፎደንን ታስታውሳላችሁ። ከቡካዮ ሳካ ጋር ምን ያህል ብዙዎች ሲያወዳድሩት እንደነበረ። ነገር ግን ፊል ፎደን አንዴ ከፍ ሲል አንዴ ዝቅ ሲል በአቋም መዋዠቅ ምክንያት እንግዲህ ያን ያህል እንደጠበቀበት መሆን ሳይችል ተመልክተናል። ቡካዮ ሳካ ግን ሁልጊዜ በአቋሙ እንግዲህ የማይወርድ አቋም በመያዝ ድንቅ ተጫዋች መሆኑን እያስመለከተም ይገኛል። ታዲያ ቡካዮ ሳካ በአርሰናል ቤት አዲስ ኮንትራት መፈረሙ ተረጋግጧል። አርሰናሎች በእርግጥ ይፋ አላደረጉም እስካሁን ድረስ። ይፋ ያላደረጉት ግን የኢንተርናሽናል ብሬክ መልስ በኋላ በሚኖሩት ቀጣይ 3-4 ቀናት ውስጥ ይፋ ለማድረግ እንዳሰቡና የፎቶ ስነስርዓቱ እንደተጠናቀቀ ፊርማውም እንደተጠናቀቀ ነው ከአርሰናል ቤት ታማኝ የሚባሉ ለአርሰናል ቅርበት ያላቸው የመረጃ ምንጮች እያጋሩ የሚገኙት። ቡካዮ
ሳካ ታዲያ በአርሰናል ቤት ለረጅም ጊዜ የሚያቆየውን አዲስ ውል ነው የፈረመው። ብዙዎች እንደነ ማጋሌሽ ሳሊባ የመሳሰሉ ተጫዋቾች በአርሰናል ቤት ለቀጣይ 4 እና 5 ዓመታት የሚያቆያቸውን የረጅም ጊዜ ውል እንደፈረሙ ይታወቃል። ስለዚህ ቡካዮ ሳካም ለቀጣይ 5 ዓመታት በአርሰናል ቤት እስከ 2030 ድረስ የሚያቆየውን ኮንትራት እንደፈረመ ተሰምቷል። ታዲያ በሳምንት ከ300,000 ዩሮ በላይ ሳምንታዊ ደሞዝ ከ300,000 ፓውንድ በላይ እንደሚከፈለው ተረጋግጧል። ይህም ክፍያ እንግዲህ በአርሰናል ቤት ግንባር ቀደሙ ወይም ደግሞ አንደኛው ተከፋይ እንዲሆን እንደሚያስችለው ተረጋግጧል ማለት ነው። ስለዚህ አሁን የምንመለከተውን የአርሰናል ቡድን ለቀጣይ 5 ዓመታት እንመለከተዋለን ማለት ነው። ስለዚህ ይህ ጥንካሬ ይህ የአርሰናል ስብስብ ለቀጣይ ረጅም ዓመታት አብሮ የሚጫወትና እኛም የምንመለከተው እንደሆነ ተረጋግጧል። እነ ሳሊባ፣ እነ ማጋሌሽ፣ እነ ሳካ ለረጅም ጊዜ አብረው የሚጫወቱ ይሆናል ማለት ነው። ታዲያ አንድሬ ቤርታ አርሰናል ላይ አዳዲስ ተጫዋቾችን ለመቀላቀል ደግሞ ጠንክረው እየሰሩ ይገኛሉ። ስለ ከናን ይልዲዝ እና ሌሎች ተጫዋቾች ደግሞ ወሳኝ መረጃዎች ተሰምተዋል ማለት ነው። እንግዲህ አንድሬ ቤርታ በአሁኑ ሰዓት በአርሰናል ቤት በርካታ አዳዲስ ተጫዋቾችን በጥር የዝውውር መስኮት እንደዚሁም ደግሞ በክረምቱ ቀጣይ ክረምት ማለት ነው የዝውውር መስኮት ለማምጣት ሙከራ እያደረጉ እንደሆነ ተሰምቷል። በተለይም አሁን ከወራት በኋላ በሚከፈተው ደግሞ የጥር የዝውውር መስኮት በጣም ወሳኝና ፕሮፋይል ያላቸው ትልልቅ ተጫዋቾችን በጣም ምርጥ ብቃት ያላቸውን ተጫዋቾች ወደ ኤሚሬትስ ለማምጣት እየሰሩ ይገኛሉ። ከነዚህም ተጫዋቾች ዋነኛው ደግሞ የጁቬንቱሱ ቱርካዊው ተጫዋች ከናን ይልዲዝ እንደሆነ ተረጋግጧል። እንግዲህ በጁቬንቱስና በከናን ይልዲዝ መካከል ንግግር እየተደረገ ነው፣ ውል ለማራዘም ማለት ነው። ነገር ግን እስካሁን ድረስ በውል ማራዘሚያ ጉዳይ እያደረጉት የሚገኘው ንግግር ስምምነት ላይ መድረስ አልቻሉም። በእንግሊዝ ፕሪሚየር ሊግ ውስጥ ያሉ ትላልቅ ክለቦች የእሱን ሁኔታ እየተከታተሉ ነው። ነገር ግን ከናን ይልዲዝ ከጁቬንቱሶች ጋር በኮንትራት ማራዘሚያው ጉዳይ ላይ ሊስማማ አልቻለም። የመልቀቅ ፍላጎት እንዳለው ነው እየተሰማ የሚገኘው። ስለዚህ የእንግሊዝ ክለቦች በነገራችን ላይ አርሰናል ብቻ አይደለም ፈላጊው፣ ቼልሲም ፈላጊው ነው፣ ሲቲ፣ ዩናይትድ የመሳሰሉ ሊቨርፑልን ጨምሮ የዚህ ተጫዋች ፈላጊዎች ናቸው። ነገር ግን አርሰናል አሁን ላይ ከተጫዋቹ ወኪሎች ጋር ለመወያየት ግንኙነት እንደጀመሩና ስለ ሁኔታዎቹም ጥያቄ እያቀረቡ እንደሆነ ተሰምቷል። ምን ያህል ገንዘብ እንደሚያወጣ፣ ዝውውሩ እንዴት እንደሆነ፣ በዩቬንቱስ ቤት ምን ያህል ይቆያል፣ ኮንትራት ያራዝማል ወይስ አያራዝምም የሚሉ ጥያቄዎችን ከከናን ይልዲዝ ወኪሎች ጋር እንግዲህ መድፈኞቹ መነጋገር ጀምረዋል ማለት ነው። እንግዲህ አንድሬ ቤርታ ዝውውር ላይ ምን አይነት ሰው እንደሆነ ሁላችሁም ታውቃላችሁ። ዝውውሮችን በመጨረስ የሚታማ ግለሰብ አይደለም አንድሬ ቤርታ። ስለዚህ የከናን ይልዲዝንም ዝውውር ለመጨረስ በጣም በከፍተኛ ሁኔታ እየተንቀሳቀሰ እንደሚገኝ ፋብሪዚዮ ሮማኖ ነው የዘገበው። ስለዚህ መድፈኞቹ ምናልባትም ለረጅም ጊዜ ሲመኙት የነበረውን ይህንን ተጫዋች በክረምቱ የዝውውር መስኮት አሊያም ከፊታችን በሚመጣው የጥር የዝውውር መስኮት ልንመለከተው እንችላለን፣ ይህን ዝውውር ማለት ነው። ሌላኛው አርሰናል የቦሩሲያ ዶርትመንዱን ተጫዋች ካሪም አዲየሚን ለማስፈረምም ፉክክር ውስጥ እንደገባ ተሰምቷል። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ዩናይትድም የዚህ የዶርትመንድ ተጫዋች ፈላጊ እንደሆነ ይታወቃል። መድፈኞቹም በዚህ ተጫዋች ጉዳይ ከማንቸስተር ዩናይትድ ጋር ፉክክር ውስጥ እንደገቡ ተረጋግጧል ማለት ነው። በሌላ በኩል እንግዲህ አርሰናል ከባየር ሙኒክ ማስፈረም የሚቻል ከሆነ ሃሪኬንንም ለማምጣት ንግግር እያደረገ እንደሆነ ተሰምቷል። እንደዚሁም የኤስ ሚላኑን ተጫዋች ራፋኤል ሊያውንም ማምጣት የሚቻልበት መንገድ ካለም አንድሬ ቤርታ እያጣሩ እንደሚገኙ ተረጋግጧል። በዋናነት ደግሞ የቦርንማውዙን ተጫዋች አንቷን ሴሜኒዮን እንግዲህ ወደ ኤሚሬትስ ለማምጣትም አንድሬ ቤርታ እየተከታተሉት እንደሚገኙ እና በአይነ ቁራኛ እያዩት እንደሚገኙ ተሰምቷል ማለት ነው። ስለዚህ መድፈኞቹ በእርግጠኝነት በጥር የዝውውር መስኮት አሁን ከጠቀስኩላችሁ ስሞች ውስጥ አንዳቸውን የሚያመጡ ይመስለኛል። ምክንያቱም አንድሬ ቤርታ ብዙ ጊዜ እንግዲህ ተጫዋች በማምጣት የሚታሙ ስላልሆኑ ይህንንም ለማድረግ ግምት እሰጣቸዋለሁ። ስለዚህ በአርሰናል ቤት በጥር አዲስ የሚቀላቀል ተጫዋች ይኖራል ብዬ ግምቴን ለማስቀመጥ እወዳለሁ። ኤብሪቼ ኢዜ ስለ አርሰናል ቆይታው ተናግሯል። እንግሊዛዊው የመድፈኞቹ የፊት መስመር ተጫዋች ኤብሪቼ ኢዜ እንግዲህ
የውድድር ዘመኑ በጣም ጥሩ እንደሚሆን እርግጠኛ ነኝ በማለት አስተያየቱን ሰጥቷል። ኤብሪቺዜም እንግዲህ አላማዬ ትልልቅ ዋንጫዎችን ማሸነፍ ነው። በተለይም ወደ አርሰናል የመጣሁት ትልልቅ ዋንጫዎችን ከመድፉ ጋር ለማሸነፍ ነው። አላማችን እንደ ቡድን ትልቅ ዋንጫዎችን ማሸነፍና መውሰድ ብቻ ነው ያለው ኢዜም ለዚህ ነው በየቀኑ ለክለብም ለሀገርም ተግቼ እየሰራው የሚገኘው ሲል ተናግሯል። በትልቅ ደረጃ መጫወት መጀመሩ የተሻለ እንዲሆን እንደረዳው የገለጸው ኢዜም በአርሰናል የመሰለ ክለብ ውስጥ ስትጫወት በፍጥነት እንድታስብና የተሻለ እንድትጫወት ይረዳሃል ብሎ የተናገረ ሲሆን ካለፈው የውድድር ዓመት እየተሻሻልኩና የበለጠ የተሟላው ተጫዋች ሆኜ እየመጣው ነው። ብዙዎች የተለያዩ አስተያየቶችን ሊሰጡ ይችላሉ። አርሰናል ቤት ከመጣው ገና ጥቂት ወራቶች ናቸው። ነገር ግን በደንብ እየተሻሻልኩና ወደ ምርጥ አቋሜ እየመጣው ነው። በቅርቡ አስደናቂ አቋሜን ትመለከታላችሁ ሲል እንግዲህ ኤብሪቺዜ ተናግሯል ማለት ነው። ብዙዎች እንግዲህ እዚህ ጋር በተለይም ከሰሞኑ ኤብሪቺዜ በእንግሊዝ ብሔራዊ ቡድን ተሰልፎ የተጫወተበትን ቦታ አርቴታ ለምን ኤብሪቺዜን በዛ በኩል አያሰልፉትም የሚል ግምቶችንና ሀሳብ አስተያየቶችን እየሰጡ ይገኛሉ። እንደምታስታውሱት ቡካዮ ሳካና ኤብሪቺዜ ሰርቢያን 2-0 እንግሊዝ ባሸነፈችበት ጨዋታ ግብ ሲያስቆጥሩ ኤብሪቺዜ ተቀይሮ ገብቶ እንግዲህ በግራ መስመር ወይም ደግሞ በአርሰናል ቤት ማርቲኔሊ እና ትሮሳርድ በሚሰለፉበት ቦታ ተጫውቶ በጣም ድንቅ አቋም ነበረ ያሳየው። ግብ ማስቆጠርም ችሎ ነበረ። እንደምታውቁት አርሰናል ቤት ኦዴጋርድ መጎዳቱን ተከትሎ ኤብሪቺዜ በአሁኑ ሰዓት የኦዴጋርድን ቦታ እየሸፈነ እንደሆነ ይታወቃል። በእርግጥ እንደ ኦዴጋርድ ያህል ተጽዕኖ መፍጠር አልቻለም። እንደ ኦዴጋርድ ለአርሰናል በመሃል ሜዳው ላይ በተለይ ኦዴጋርድ የሚሰጠውን ግልጋሎቶች ሰጥቷል ብሎ ለመናገር በጥቂቱም ቢሆን ይከብዳል። ነገር ግን የእንግሊዝ ብሔራዊ ቡድን ላይ ያሳየውን አቋም ስመለከት እኔም ኤብሪቺዜ በግራ መስመር ወይም እንደነ ትሮሳርድ እና ማርቲኔሊ በሚሰለፉበት ስፍራ ላይ ቢሰለፍ አሁን ከምንመለከተው ኢዜ በተሻለና እጥፍ በሆነ መልኩ ብቃቱን መመልከት እንችላለን ብዬ አስባለሁ። ምክንያቱም ኤብሪቺዜ አጫወቱን ስትመለከቱ ከቡካዮ ሳካ ጋር የሚመሳሰል ያጫወት ስታይል አላቸው። ኳስ ድሪብል እያደረጉም እያሰፉ ከዛም ወደ ሳጥን መግባትና ግብ ማስቆጠር ወይም ማሻማት አሊያም ደግሞ አሲስት ማድረግ ላይ ምን ያህል ጀግኖች እንደሆኑ ይታወቃል እና ኤብሪቺዜ የዚህ አይነት ድንቅ ብቃት አለው። ለኔም ግላዊ ምልከታዬን ብትጠይቁኝ ኤብሪቺዜም ከ10 ቁጥር ባለፈ በእርግጥ 10 ቁጥር ላይ ተሰልፎ ለመመልከት በጣም ጓጉቼ ነበረ። ነገር ግን ከ10 ቁጥር በላይ በግራ መስመር ላይ ተሰልፎ ቢጫወት ይበልጥ ውጤታማ የሚሆን ይመስለኛል። ምክንያቱም አሁን ማርቲን ኦዴጋርድ ሲመለስ ኦዴጋርድና ኤብሪቺዜን አንድ ላይ ያሰልፋችሁ በራይስ ወይም በዙቤሜንዲ መጫወት ከባድ ሊሆን ይችላል። ምክንያቱም መሀል ላይ የራይስና የዙቤሜንዲ ጥምረት የአርሰናልን ባላንስ በመጠበቅ መልኩ በጣም አስፈላጊ ነው። የዙቤሜንዲ እንግዲህ አቋም ታውቃላችሁ፣ የዲክላን ራይስም አቋም የሚታወቅ ነው። በጣም ድንቅ ላይ ነው የሚገኙት። ኦዴጋርድም ባለፈው እንግዲህ አርሰናል በተለይ ኒውካስትልን እና በሻምፒዮንስ ሊጉ ደግሞ ኮከብ በተባለበት ኦሎምፒያኮስን ባሸነፉበት ጨዋታ ላይ ያሳየውን ብቃት መልሶ ይዞ መምጣት የሚችል ከሆነ ከጉዳት በኋላ ያ ቦታ የኦዴጋርድ እንደሚሆን ሙሉ በሙሉ መናገር ይቻላል። ስለዚህ ኦዴጋርድ በሚመለስበት ሰዓት ኤብሪቺዜን በማርቲኔሊ ወይም በትሮሳርድ በኩል ማድረግ አርሰናል ይበልጥ ሻርፕ እንዲሆን ውጤታማ እንዲሆንና የድል መንገዱም የተዋጣ እንዲሆን ያደርገዋል የሚል እምነት አለኝ። የአርሰናል የፊት መስመርም ሊመራ የሚገባው እንደኔ እምነት በኤብሪቺዜ በቪክተር ዮኮሬሽ እና በቡካዮ ሳካ ከጀርባቸው ደግሞ በማርቲን ኦዴጋርድ እገዛ ነው የሚል እምነት አለኝ። የአርሰናል ፊት መስመር ይህ የሚሆን ከሆነ ኤብሪቺዜ በግራ ቡካዮ ሳካ በቀኝ ቪክተር ዮኮሬሽ ከፊትና በ10 ቁጥር በኩል ደግሞ ማርቲን ኦዴጋርድ የሚሰለፉ ከሆነ አርሰናል ለማቆም የሚከብድ ቡድን ይሆናል የሚል እምነት አለኝ በግሌ በተለይም ምክንያቱም ደግሞ ኦዴጋርድ 10 ቁጥር ላይ ካለ ኦዴጋርድ ወደፊት እየሄደ እንዴት እንደሚያግዝ ታውቃላችሁ። ከሱ ኋላ ደግሞ ዙሜንዲና ራይስ ነው የሚኖሩት። ስለዚህ ከነሱ በኋላም ደግሞ ያሉት ደግሞ እንደነ ማጋሌሽ፣ ሳሊባ፣ ካላፊዮሪ፣ ቲምበር የመሳሰሉ ተጫዋቾች ስለሆኑ በጣም ባላንሱን የጠበቀ ከኋላም ከፊትም ሻርፕ የሆነ ቡድን ይሆናል። ስለዚህ አሰልጣኝ ሚኬል አርቴታ በእርግጠኝነት የእንግሊዝ ብሔራዊ ቡድንን ጨዋታ ይመለከታሉ ተጫዋቾቻቸውን ለማየት። ያንን ሲመለከቱ ታዲያ ኤብሪቺዜን በግራ መስመር ባጫውተው ከፍተኛ ጥቅም ይሰጠኛል የሚል እሳቤ ውስጥ እንደሚገቡ በእርግጠኝነት መናገር ይቻላል። ኦዴጋርድ እንግዲህ ለቀጣይ ሳምንቱ የቶተንሃም ጨዋታ ይደርሳል እየተባለ ነው የሚገኘው ከአርሰናል ቤት የሚወጡ መረጃዎች። እስካሁን እንዳለው መረጃ ከሆነ ኦዴጋርድ ከጉዳት እንደተመለሰና ለቶተንሃሙ ጨዋታ በጣም ከገፋ ደግሞ
ለባየር ሙኒኩ አሊያም ለቼልሲው ጨዋታ ዝግጁ እንደሚሆን ነው መረጃዎች የሚያሳዩት። ስለዚህ አርቴታ ኦዴጋርድን ወደ ቦታው መልሰው ኢዜን በትሮሳርድና ማርቲኔሊ ቦታ አሰልፈው ትሮሳርድ ተቀይሮ እንዲገባ ወይም ደግሞ ማርቲኔሊ ተቀይሮ እንዲገባ አድርገው ይጠቀማሉ የሚል እምነት አለኝ። ያንን በቅርቡ የምንመለከተው ይመስለኛል ማለት ነው። ምክንያቱም እንደምታውቁት እነ ማርቲኔሊ፣ ትሮሳርድ፣ ሃቨርት፣ ዮኮሬሽ የመሳሰሉ ኢየሱስን የመሳሰሉ ተጫዋቾች ከጉዳት እየተመለሱ ስለሚገኙ አርቴታ ተጫዋቾችን እየቀያየሩ በደንብ ይጠቀማሉ ብዬ እገምታለሁ ማለት ነው። እንግዲህ ቀጣይ ሳምንት ነው ፕሪሚየር ሊጉ የሚመለሰው። ዛሬ እና ነገ ጨዋታዎች የሉም። ቀጣይ ሳምንት ግን አርሰናል ከቶተንሃም ጋር ጨዋታውን በማድረግ ፕሪሚየር ሊጉ ይመለሳል። ከዛም በኋላ ለረጅም ጊዜ የዓለም ዋንጫ ማጣሪያ ጨዋታዎች ስለተጠናቀቁ ለረጅም ጊዜ ያለማቋረጥ ነው ፕሪሚየር ሊግን የምንመለከተው። ይህ በጣም አስደሳቹ ዜና ነው ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ውድ አድማጭ ተመልካቾቼም አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። ሀገር ውስጥ ከባህር ማዶ ያላችሁ ቤተሰቦቼ በየዕለቱ በሁለቱም ቻናሌ እንግዲህ መረጃዎችን እያደረስኳችሁ ነው። ስለዚህ ሁለቱንም ቻናሎች ሰብስክራይብ በማድረግ አብረን ወደፊት እናድጋለን ማለት ነው። ስለዚህ በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።